ማብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የቃል ኪዳንና የአደራ የአስራት ልጆች በአገር ውስጥም በውጭ ሀገርም ያላችሁ ሁላችሁም ይህንን ቃል የምትሰሙ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የጠበቀን ለዚህ ጊዜና ሰዓት ያደረሰን የምስኪኑ ሞገስ የድሃ አደግ ጌጡ የነገስታት ንጉስ መድኃኔዓለም ኢየሱስ ክርስቶስ ስሙ ከጽንፍ እስከ አጽናፍ ዓለም ባለው ፍጥረት አንደበት ሁሉ የተመሰገነ ይሁን። ዳግመኛም አምላክን በድንግልና ጸንሳ በድንግልና የወለደች መና ያለባት መሶበ ወርቅ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም እግዚአብሔር አምላክ በሰጣ ጸጋ መጠን ስሟ የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ እኔ በመቆም እናንተ በመቀመጥ እግዚአብሔር መንፈስ ቅዱስ ያስተምረናል። እግዚአብሔር አባታችን የራቀውን አቅርቦ የቀረበውን ደግሞ አሰናዶ ምስጢሩን ገልጾ እውነቱን ነግሮ እንዲያስተምረን የእርሱ መልካም ፍቃድ ይሆንልን። ዛሬ የምንማማርበት የመጽሐፍ ቅዱስ ቃል በዚህ በትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 10 ያለውን የመጽሐፍ ቅዱስን ቃል መሰረታዊ በማድረግ እንነጋገራለን። ቃሉም የሚለው እንዲህ ነው፣ እኔ የምለውን ይፈጽማል እንጂ ዝም ብሎ ወደኔ አይመለስም የሚል ቃል አለ። በዚህ በትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 10 እናገኛለን። እንደሚታወቀው ኢሳይያስ ነብይ እግዚአብሔር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ወደ 700 ዓመተ ዓለም ከክርስቶስ መምጣት በፊት የነበረ ሰው ነው። የእመቤታችን ቅድስት ድንግል ማርያምን በድንግልና ክርስቶስን የመውለዷን ምስጢር በትንቢት አይቶ የተናገረም ነው። ደግሞ እውነተኛ የእግዚአብሔርን ቃል ወደ ሕዝብ የሚያመጣ የሚጸልይ እውነተኛ ነብይ ነው። ሲናገር እግዚአብሔር የተናገረውን ሐሳብ በመጽሐፉ ላይ ሲያሰፍርልንና እውነታውን ሲነግረን እግዚአብሔር እንዲህ አለ እያለ የራሱ ሐሳብ እንዳልሆነ ሐሳቡ የእግዚአብሔር እንደሆነ ሲናገር እንግዲህ እግዚአብሔር እንዲህ ብሏል፣ እኔም ማደርገውን ዝም ብሎ ወደኔ አይመለስም አለ እግዚአብሔር ይላል። ይህንን ከቁጥር 6 ጀምረን በመጽሐፍ ቅዱሳችን ላይ ስናነብ እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 ጀምረን እናንብበው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውንም ብዙ ነውና። ወደ አምላካችን ይመለስ፣ ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል መንገዴም ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ይላል። ዝናብ በረዶ ከሰማይ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌም እንዲህ ይሆናል። የሚሻውን ያደርጋል፣ የላኩትንም ደግሞ ይፈጽማል በማለት እግዚአብሔር የተናገረውን ቃል ነብዩ ኢሳይያስ ይናገራል።